ፋሚሊ እንዴት ናችሁ? ዛሬም እንደተለመደው ፓርት 3 ቪዲዮ ተከስቻለሁ ማለት ነው። አብራችሁ እንድትቆዩ የጋበዝኩኝ ቪዲዮን ከመጀመራችን በፊት ግን እንደተለመደው ሰብስክራይብ፣ ላይክ፣ ሼር በማድረግ እኛንም እንድታበረታቱ ለጓደኞቻችሁም እንዲደርስ እንድታደርጉና በሚቀጥለው ቪዲዮ ደግሞ ተመልሰን እንድንገናኝ እናንተንም ያደርጋችኋል ማለት ነው። ኮሜንት ሴክሽናችን ላይ ደግሞ ማንኛውም አይነት ሀሳብ አስተያየት ካላችሁ ጻፉልን። እንደተለመደው የበፊቱንም ሊሆን ይችላል፣ ይሄን ቪዲዮ ሊሆን ይችላል። ማንኛውም አይነት ሪኮሜንዴሽን ብጽፉ ይደርሰኛል ማለት ነው። በዛውም ደግሞ ዲስክሪፕሽን ሴክሽን ላይ ያስቀመጥኩላችሁ ሊንክ በመጫን ወደ ቴሌግራም ቻናላችን ገብታችሁ የተለያዩ መረጃዎችን እንድታገኙ እጋብዛለሁ ማለት ነው። ዛሬ የምናየው የመጨረሻውን የፓርት 3 ጂኦግራፊ ቪዲዮ ይሆናል የምንሰራው። እንደተለመደው ከነመልሱን አዘጋጅቼ ያመጣሁላችሁ አብራችሁን እንድትቆዩ ጋብዛለሁ። መልካም ጊዜ ይሁንላችሁ። አንደኛ ጥያቄ from southeastern highland of Ethiopia where one can find afro-alpine vegetation ይለናል። ሶ ከዚህ ጋር ከተዘረዘሩት የቱ ጋር ነው afro-alpine vegetation የሚገኘው ነው? ሶ የafro-alpine vegetation ስፔሻሊ እንደዚህ ሃይላንዶች ላይ ነው most of the time የሚገኘው ማለት ሃይላንድ ነው ለሱ suitable የሚሆነው እንትን ማለት ነው። እና afro-alpine የሚገኘው ሃይላንዶች ላይ ነው። ሶ from southeastern ሃይላንዶች ውስጥ መካከል ነው southeastern ላይ ከሚገኙ ሃይላንዶች መካከል የቱ ጋር ነው afro-alpine የሚገኘው ነው ሰው የሚለው አርሲ አይላንድ ላይ ነው የሚሆነው። ሶ አርሲ አይላንድ ፓርት ኦፍ ዘ ላርጅ ባሌ አርሲ ማሲፍ ባሌ አርሲ ማሲፍ የሚባለው ወደዛ አካባቢ ሳውዝ ኢስተርን አካባቢ ያለው ማሲፍ አካል ነው ማለት ነው። ሶ ኢን ዘ ሳውዝ ኢስተርን ሃይላንድ ሶ ሆስት ሞስት ሲግኒፊካንት አፍሮ-አልፓይን ቬጂቴሽኖች ሆስት ያደርጋቸዋል። እነዚህ አብዛኛውን አፍሮ-አልፓይን ቬጂቴሽኖች እሱ ውስጥ የሚገኙ ይሆናሉ ማለት ነው። ሆስት የሚሆኑ ይሆናሉ ማለት ነው እዚህ ጋር አርሲ አይላንዶች ላይ። ሶ ፓርቲኩላርሊ ባሌ ማውንቴን ናሽናል ፓርክ ውስጥ ማለት ነው። ሶ እነዚህ አፍሮ አልፓይኖች የሚገኙት አርሲ አይላንድ ላይ ይሆናል ማለት ነው ከሌሎች አንጻር። ሶ ዘ ሼከር ኤንድ ሃርጋሪ አይላንድስ አር ጀነራሊ ሎወር ኤንድ ድራየር ናቸው ማለት ነው የሚሆኑት በዚህ በአፍሮ አልፓይን ቬጂቴሽን አንጻር። ሶ አርሲ ሃይላንድ የሚለው አርሲ ሃይላንድ ቬጂቴሽኖች የሚገኙት ሞስት ኦፍ ዘ ታይም ሳውዝ ኢስተርን አካባቢ ላይ ሳውዝ ኢስተርን ሃይላንድ ላይ ከሆነ አርሲ ሃይላንድ ወይም ይሄ ባሌ አርሲ ማሲፍ ውስጥ የሚገኘው የሳውዝ ኢስተርን ሃይላንድ እንትን ይሆናሉ ማለት ነው። ሶ አርሲ አይላንድ ትክክለኛ አማራጫችን ይሆናል ከሌሎች አማራጮች አንጻር። ሁለተኛው ደግሞ ኦል ዲስክራይብ ዘ ቶፖግራፊ ኦፍ ኢትዮጵያ ሪፍት ቫሊ ኤክሰፕት ይለናል። ሶ ከነዚህ መካከል የኢትዮጵያን ቶፖግራፊ የማያወራው የትኛው ነው የሚለን ማለት ነው። ሶ ከነዚህ መካከል ኢት ከቨርስ 18% ኦፍ ኤሪያ ኦፍ ኢትዮጵያ ኢሎንጌትድ እና ፋነል ሼፕድ ነው። አልቲቲዩድ ከ125 ጀምሮ እስከ 2000 ሜትር ሬንጅ የሚገኝበት ነው። ኦልሶ ኢት ኤክስቴንድስ ፍሮም አፋር ትራያንግል ኢን ዘ ኖርዝ ቱ ጨው ባህር ኢን ዘ ሳውዝ ይለናል። ነን የሚለን ይሆናል ማለት ነው። ሶ ከነዚህ መካከል ያልሆነው የትኛው ነው? ሁሉም አይ ቲንክ እንትን ነው ከኤ እስከ ዲ ያሉት ትክክለኛ ዲስክራይብ የሚያደርጉት ይሆናሉ ማለት ነው ይህን ኢትዮጵያን ሪፍት ቫሊን። ሶ ዜርፎር ኖ ለሚለው ወይም ኤክሰፕት ዋን ከሚለው ለሚለው መልሳችን የሚሆነው ኢ ላይ ያለው ነን የሚለው አማራጭ ይሆናል ማለት ነው። ምክንያቱም ሁሉም ካራክተሪስቲክሶች ናቸው ማለት ነው የኢትዮጵያ ሪፍት ቫሊ። ሶስተኛው the highest and the lowest point in Ethiopia found dash and dash physiographic region respectively ይለናል። so the lowest የሚገኘው አፋር ኖርዘርን አፋር ትሪያንግል ሰብ ሪጅን ላይ ሲሆን the highest ደግሞ የሚገኘው the ኖርዘርን ሴንትራል ማሲፍ ላይ ይሆናል ማለት ነው። ለምሳሌ ራስ ዳሽን የሚባለው እስከ 4550 ድረስ አባቭ ሲ ሌቭል ሃይስት ፒክ ድረስ የሚደርስ ነው። ይሄ ኖርዝ ሴንትራል ማሲፍ ላይ ሰሜን ማውንቴኖች አካባቢ የሚገኝ ማለት ነው። በዛውም ልክ ደግሞ ደናኪል ዲፕሬሽን የሚባለው አፋር ውስጥ የሚገኘው በጣም ሎወስት ቦታ 125 ሜትር ቢሎው ሲ ሌቭል የሚገኝ በጣም ዝቅተኛ ቦታ ላይ የሚገኝ በጣም ሞቃታማ ቦታ ነው። ሶ ሎወስት ቦታ የሚባለው የደናኪል ዲፕሬሽን አፋር ውስጥ የሚገኘው ሲሆን ሃይስት የሚባለው እነዚህ ኖርዘርን ሴንትራል ማሲፍ ላይ የሚገኘው ራስ ዳሽንን ጨምሮ ሰሜን ማውንቴኖች ይሆናሉ ማለት ነው። ሶ ይሄ ነው ፊዚዮግራፊክ ሪጅኑን ዲስክራይብ የሚያደርገው ይሄ ይሆናል ማለት ነው። ሶ አራተኛ ሰብ ፊዚዮግራፊክ ሪጅን ሜድ አፕ ኦፍ ሬዚጁዋል ፊቸር ኦፍ ግራናይት ሂልስ ራግድ ቶፖግራፊ ኤንድ አምባስ ኦዊንግ ኢን ኢትስ ኤክስፖዠር ቱ ሎንግ ፔሪድ ኦፍ ዴኑዴሽን ኢዝ ይለናል። ሶ ከነዚህ መካከል የትኛው ነው? ሶ የሚሆነው ይሄ ትግራይን ፕላቱ ነው። ትግራይን ፕላቱ ነው እና ዲስዌር ፎርም የሚሆኑት እነዚህ ትግራይን ፕላቱ ፌመስ ነው። ምንን በአምባሶች ይታወቃል። ረግድ የሆኑ ግራናይቶችን እንትን በማድረግ ይታወቃል ማለት ነው። ይሄኛው
ዜሮ ፎርምድ ባይ ምን በሚሊየን ይር ኦፍ ኢሮዥን ወይም ከሚሊየን ይር ጀምሮ በነበረ ዴኑዴሽን ወይም ኢሮዥን የተፈጠሩ ናቸው። እነዚህ አምባስ ግራናይት ምናምን የምንላቸው ማለት ነው። ዳት ወር አዌይ ሶፍት ሮኮች ናቸው። ሌፍት ሃርድ የሆኑ ግራናይቲክ ፊቸሮችን ሌፍት አድርጎ ይዞ እንትኖቹን ደግሞ ሶፍት ሮኮችን ጠርጎ ይዞ የሄደበት በኢሮዥኑ ወይም በዴኑዴሽኑ ይዞ የሄደበት ፕሮሰስ ነው ያለው ማለት ነው። እና የትግራይን ፕላቱ የሚለውን ትክክለኛ መልሳችን እና ካራክተራይዝ ይደረጋል በእነዚህ ዲፕሊ ዳይሴክት በሆኑ ላንድስኬፖች በተቆራረጡ ላንድስኬፖች በምን በግራናይት ኢንስልበርግ ሊሆን ይችላል፣ ስቲፕ ሳይድድ አምባዎች ሊሆኑ ወይም ፍላት ቶፕድ ማውንቴን የሚባሉ ስቲፕ ሳይድድ አምባዎች በረግድ በሆኑ ቴሬኖች ይታወቃል። እነዚህ በፕሮሎንግድ ሆነ በሚሊየን ይር ኢሮዥን ወይም ዴኑዴሽን በምንለው ፕሮሰስ የተፈጠሩ ናቸው ማለት ነው። እነዚህ አምባስ ምናምን ብሎ የዘረዘራቸው ሰው እነዚህ ካራክተራዊ የትግራይን ፕላቲው ካራክተሮች ናቸው የሚሆኑት ማለት ነው። ይሄ ትግራይን ፕላቲው የሚለው አራተኛ መልሳችን የሚሆን ይሆናል ማለት ነው። which one of the following is correct secession of western lowland of Ethiopia from ከኖርዝ ቱ ሳውዝ የትኛው ነው በስርዓት የደረደረው ማለት ነው ብሎ ነው የሚጠይቀን። ሰው ከተከዜ ነው የሚጀምረው ከሰሜኑ ማለት ነው። ኖርዘር ሚንስ ሰሜን፣ ሰው ሳውዝ ደግሞ እስከ ባሮ ድረስ ያለውን ይይዛል ማለት ነው። so from moving from north to south along the western border the lowland river basin occurs in this order በዚህ ኦርደር ነው በተከዜ አባይ ጊቤ ኤንድ ባሮ በሚለው so ተከዜ ኤክስትሪም ኖርዝ ላይ የሚገኝ ነው። አባይ ዲንዴ ወይም ብሉ ናይል የሚባለው ይሄኛው ከዛ ፎሎድ ባይ ዘ ጊቤ ወይም ኦሞ ባሲን በሚባለው እና ፋይናሊ ደግሞ በባሮ አኮቦ ሳውዝ ዌስት ላይ የሚገኘው ካራክተራይዝ ያደርገዋል ማለት ነው። ሶ ሰሴሽናቸው ይሄ ይሆናል ማለት ነው የሚሆነው። ስድስተኛ lowland that is geographically classified in the western lowland but structurally classified in rift valley ነው የሚለን ሰው ስትራክቸራሊ ጂኦግራፊካሊ በዌስተርን ሎውላንድ ስትራክቸራሊ ደግሞ በሪፍት ቫሊዎች ክላሲፋይ የሚሆነው ከነዚህ ውስጥ የትኛው ሎው ላንድ ነው የሚለን ሶ ዘ ጊቬ ወይም ይሄ ኦሞ ሎውላንድ የምንለው ይሆናል። ሶ ዘ ሎወር ኦሞ ሪቨር ቫሊ ውስጥ እንትን የሚል ነው። ሶ ፓርት ኦፍ ጊቬ ወይም ኦሞ ባዚን ነው ይሄኛው ማለት ነው። ሶ ላይስ ዊዝ ዘ ስትራክቸራል ታፍ ኦፍ ዘ ሜን ኢትዮጵያን ሪፍት ቫሊዎች ውስጥ የሚገኝ ነው ስትራክቸራሊ። ሶ ኤንድ ደግሞ ጂኦግራፊካሊ የሚገኘው ዌስተርን ሎውላንድ ላይ ይሆናል ማለት ነው። ሶ ስሩ ኢትስ ኦፍን ግሩፕድ ዊዝ ዘ ዌስተርን ሎውላንድ ጂኦግራፊካሊ የሚለው ትክክለኛ መልሳችን ይሆናል። ሶ ጊቤ ኦሞ ሎውላንድ የሚለው ይሆናል ይሄን የሚገልጽልን። which one of the following town does not go with the rest? ሁመራ፣ መተማ፣ ኦሜዲላ እና አሰላ አሉ። ከነዚህ መካከል ከሌሎች ጋር የማይሄደው የትኛው ነው? ይህም በጣም ቀላል መልስ ነው። አሰላ ነው የሚሆነው ማለት ነው። አሰላ ነው የሚሆነው። ሶ ሁመራ፣ መተማ፣ ኦሜዲላ፣ ጋምቤላ የሚባሉት ሜጀር ታውኖች ናቸው የት ወደ ዌስተርን ሎውላንድ አካባቢ የሚገኙ ማለት ነው። ኋይል ግን አሰላ የሚገኘው ሴንትራል ሃይላንዶች እነዚህ አርሲ ዞን አካባቢ ነው አሰላ የሚገኘው ማለት ነው። ሶ ከሌሎቹ አንጻር ኦድ የሚሆነው አሰላ የሚለው አማራጫችን ይሆናል ማለት ነው። ለዚህም ጥያቄ ሶ one of the following highland is most important in production of barley and wheat ገብስና ስንዴን በማምረት የሚታወቀው ሃይላንድ ከነዚህ መካከል የትኛው ነው? ሶ አርሲ ባሌ ሃይላንድ አሁንም በድጋሚ ሶ አርሲ ባሌ ሃይላንድ ፍሮም ዋን ኦፍ ኢትዮጵያንስ ሞስት ኢምፖርታንት ሲሪያል ቤልት ነው። ምክንያቱም በጣም ምቹ የሆነ ሶይል ነው ያለው ፕላስ ሬንፋል ስሩ አኑዋሊ አሪፍ የሆነ ሬንፋል የሚያገኝ ቦታ ነው እና ለነዚህ በጣም ምቹ ነው ይሄ አርሲ ባሌ ሃይላንድ የሚባለው። ሶ ስፔሻሊ ፎር ለባርሊና ለዌት በጣም ምርጥ ነው ማለት ነው። ፋቬራብል አልቲቲዩድ ነው ያለው ለነሱ ክላይሜቱም ፋቬራብል ነው። ኦልሶ ሶይሉም ፋቬራብል ይሆናል ማለት ነው ለነሱ። ዘጠነኛው ጥያቄያችሁ ደግሞ ትሪቡታሪ ፎር ገናሌ ሪቨር ለገናሌ ሪቨር ገባሪ የሆነው ሪቨር ዊች ሃዝ ከት አንደርጎ ፓሴጅ ይህን ሶፉመር የሚባለውን ኬቭ ከት አድርጎ ከስር የሚያልፍ ለገናሌ ገባሪ የሆነ ስሩ ዘ ሜሶዞይክ ላይምስቶን ሮክ የሚያልፍ የትኛው ሪቨር ነው ጥያቄው። ሰው ከነዚህ መካከል የትኛው ነው? ሰው ወይብ ሪቨር የሚባለው ነው እና ይሄ ወይብ ሪቨር የገናሌ ወይም ጁባ ብለን የምናውቀው ገባሪ ወይም ትሪቡታሪ ነው። ይሄ ባሌ ሪጅን ውስጥ የሚገኝ ነው የገናሌ የሚባለው። ሶ ኢት ኢዝ ናውን ፎር ከቲንግ ስሩ ላይምስቶን ፎርሜሽን በላይምስቶን ፎርሜሽን ከት አድርጎ ይሄ ሶፍ ኡመር ኬቭን ከት አድርጎ የሚያልፍ ይሆናል ማለት ነው። ሶ ወይብ ሪቨር ለገናሌ ትሪቡታሪ ነው። በሶፍ ኡመር ኬቭ
ከታርጎ ያልፋል ማለት ነው። ትክክለኛ መልሳችን እሱ ይሆናል። much of the Trapean lava is removed and Mesozoic rock are extensively exposed in case of dash ይለናል። ይህ ደግሞ በምን ምክንያት ነው ኤክስፖዝድ የሆኑት? እነዚህ ትራፒያን ላቫዎች ሪሙቭ ሆነው ሜሶዞይክ ሮኮች ኤክስፖዝድ የሆኑበት ምክንያት ምንድነው ነው የሚለን ይሄኛው ጥያቄ። ሳውዝ ዌስተርን አይላንድ ምክንያት ነው። ሳውዝ ዌስተርን አይላንድ ሃቭ ኤክስፒሪየንስድ ሲግኒፊካንት የሆነ ኢሮዥን የነበረበት በጣም በኢሮዥን አፌክት የተደረገ ነው እና ስትሪፒንግ አዌይ ኦፍ ብዙ ቮልካኒክ ሮኮች ትራፒያን ላቫ ስትሪፕ አዌይ የሆነበት ቦታ ነው ያለፈበት ቦታ ማለት ጠርጎ ያለፈበት ቦታ እና ኤክስፖዚንግ ዘ ኦልደር ሜሶዞይክ ይሄ በፊት ላይ የነበረውን ይሄ ሜሶዞይክ ሰድመንት ሮኮች ኤክስፖዝ እንዲሆን ያደረገበት ቦታ ነው ማለት ነው። ይሄ ሳውዝ ዌስተርን ሃይላንድ የምንለው ማለት ነው። እሱ ነው ትክክለኛ መልሳችን የሚሆነው። ለዚህ ትራፒያን ላቫ ሪሙቭድ ሆኗል እና ሜሶዞይክ ሮክ ኤክስቴንሲቭሊ ኤክስፖዝድ ሆኗል። በምን ምክንያት ነው የሚለው በዚህ በሳውዝ ዌስተርን ሃይላንድ ላይ በነበረው በኢሮዥን በስትሪፒንግ አዌይ ምክንያት ነው የሚሆነው። መልሳችን የሚሆነው እሱ ነው እና all of the following are drained by አባይ ሪቨር and its tributary except እነዚህ ውስጥ ካሉት ሁሉም ከአንዱ ውጪ በአባይ ሪቨር እና በአባይ ሪቨርን በሚገብሩ ሪቨሮች ኦር ወተር ፓርቶች ድሬን የሚደረግ ነው ወይም የሚያልፉበት ይሆናሉ። ነገር ግን ከዛ መካከል አንዱ አይደለም ነው ሳውዝ ኢስተርን ሃይላንድ ነው። አባይ ወይም ብሉ ናይል ድሬን የሚያደርገው ዌስተርን ሃይላንዶችን ኦልሶ ይሄ ሴንትራል ሃይላንዶችን ድሬን ያደርጋል። ሳውዝ ኢስተርን ሃይላንድ አር ፕራይመርሊ ድሬን የሚደረጉት በዚህ ዋቢ ሸበሌ ወይም ገናሌ ጁባ በሌላ ስሙ በሚባለው ሪቨር ነው ዊች ፍሎ ወደ ኢንዲያን ኦሽን ፍሎ በሚያደርገው ወደ ኢንዲያን ኦሽን መጨረሻ ላይ የሚገባው ወተር ፓርት ይሆናል ማለት ነው። ሌሎቹ ግን በአንጻሩ በአባይ ሪቨር እና በአባይ ሪቨር ትሪቡታሪዎች ድሬን የሚደረጉ ይሆናሉ ኤክሰፕት ሳውዝ ኢስተርን ሃይላንድ ማለት ነው። 12ኛ ደግሞ ኤክሰፕት ዋን ኦል ኦፍ ዘ ፎሎዊንግ አር ሪዝን ፎር ኢትዮጵያ ቱ ቢ ዲስክራይብድ አስ ዘ ሩፍ ኤንድ ወተር ታወር ኦፍ ኢስት አፍሪካ ከነዚህ መካከል ከአንዱ እንትን ኤክሰፕት ዋን በሩፍና ወተር ታወር ኦፍ ኢስት አፍሪካን ተብላ እንድትታወቅ ኢትዮጵያን ካደረጉት መካከል ናቸው። ከአንዱ ውጪ ነው የሚለን ሰው ይሄኛው ትክክለኛው ሲ ላይ ያለው ኢታዝ ሃይስ ማውንቴን ፒክ ኢን አፍሪካ የሚለው ነው የሚሆነው። ምንም ያህል ኢትዮጵያ ሃይስ ማውንቴን ፒክ ቢኖራትም ኢን አፍሪካ ደግሞ አይሆንም ማለት ነው። ራስ ዳሽን ሃይስ ማውንቴን ፒክ ነው ኢን አፍሪካ፣ ግን ደግሞ ኢን ኢትዮጵያ ከአፍሪካ አንጻር ሲወዳደር ወደ አራተኛ አካባቢ ያለ ይሆናል ማለት ነው። እሱ አይሆንም። ትክክለኛ መልሳችን የሚሆነው ኤክሰፕት ለሚለው እሱ ነው እና ታይትል ወተር ታወር ሪፈር የሚያደርገው ምንድን ነው? ሶርስ ኦፍ ሜጀር የሆኑ ትራንስ ባውንደሪ ሪቨሮች ሁሉንም አካባቢ ባውንደሪዎችን የሚያልፉ ሪቨሮች መኖራቸው ነው ይሄ ወተር ታወር የሚለው ሪፈር የሚያደርገው። ኋይል ኢትዮጵያ ሀዝ ቬሪ ሃይ ኤሊቬሽን ቢኖራትም ሃይስ ፒክ ኢን አፍሪካ ኪሊማንጃሮ ብለን የምንጠራው ማውንቴን ነው ታንዛኒያ ውስጥ የሚገኘው ማለት ነው። ስቴትመንት ሲ ወይም ሲ ላይ ያለው መልሳችን ኤክሰፕሽን የሚሆን ይሆናል። ምንም ያህል ሃይላንድ ቢኖራትም አፍሪካ ከኪሊማንጃሮ አንጻር ደግሞ በጣም ዝቅተኛ በጣምም ባይሆን ዝቅ ያለ ይሆናል ማለት ነው። 13ኛ ደግሞ ኢትዮጵያን ሎውላንድስ አር ካራክተራይዝድ ባይ ዳሽ ይለናል። ይሄኛው ካራክተራይዝ የሚደረጉት በፋቨራብል በመሆናቸው ነው። ለምን? ኢሪጌሽን አግሪካልቸር ለኢሪጌሽን ፕራክቲስ በጣም ምቹ የሆኑ ቦታዎች ናቸው ማለት ነው። እነዚህ ሎውላንድ አር ጀነራሊ አሪድ እና ሰሚ አሪድ ናቸው፣ በጣም ሞቃታማ ቦታዎች ናቸው። ሜኪንግ ሬን ፌድ አግሪካልቸር አንሪሊያብል ሬን ፌድ አግሪካልቸር አንሪሊያብል ናቸው። ምክንያቱም አንደኛ ሬንፋሉ ብዙም እዛ አካባቢ አይኖርም፣ ሁለተኛ ደግሞ በቂ አይሆንም ማለት ነው። ስለዚህ ኪ አግሪካልቸራል ፖቴንሻል ላይ የሚያደርገው ምን ላይ ነው? ኢሪጌሽን ፕሮሰስ ላይ ዩዚንግ ወተር ፍሮም ከተለያዩ ሪቨሮች ጠልፎ እንትኖች ወደዚህ ማምጣት ማለት ነው። ይሄ ኢሪጌሽን የሚለው ፕሮሰስ they have high temperature ያላቸው ቦታዎች ናቸው። ሎወር ፖፑሌሽን ዴንሲቲውን ደግሞ ስናየው ፖፑሌሽኖች ስፓርስሊ ፖፑሌት ያደረጉበት ቦታ ነው። ኤንድ ፕሮንቱ ለትሮፒካል ዲዚዞች ሞቃት አካባቢ ለሚገኙ ዲዚዞች ለተላላፊ ለማንኛውም ዲዚዞች ምንድናቸው? ፕሮን ናቸው፣ ተጋላጭ የሆኑ ቦታዎች ናቸው ማለት ነው። ፋቨራብል ፎር ኢሪጌሽን አግሪካልቸር የሚለው የኢትዮጵያን ሎውላንድ ካራክተር የሚሆን ይሆናል ማለት ነው። ኢን ተርም ኦፍ ኤሪያል ሳይዝ ዊች ዋን ኢዝ ቫሊድ ሲኩዌንስ ኦፍ ዌስተርን ሃይላንድ ፊዚዮግራፊክ ሪጅን ፍሮም ዘ ላርጀስት ቱ ስሞል ከላርጀስት ወደ ስሞል የሚሄደው ዌስተርን ሃይላንድ ላይ እንትን የሚያደርገው የትኛው ነው? በሳይዙ በኤሪያው አንጻር ነው የሚለን። ጥያቄ ደግሞ ሲ ላይ ያለው ይሆናል ማለት ነው። ከሳውዝ ዌስተርን ሃይላንድ
እስከ ሸዋን ፕላቱ የሚሄድ ይሆናል ማለት ነው። ይሄ በሳይዝ ከሳይዝ አንጻር ነው። ሶ ቤዝድ ኦን ስታንዳርድ ፊዚዮግራፊ ክላሲፊኬሽን ሳውዝ ዌስተርን ሃይላንድ ከቨር በጣም ላርጅ ኤሪያ ነው ይሄ ከቨር የሚያደርገው። ሶ ፎሎድ ባይ በኖርዝ ሴንትራል ማሲቭ ከዛ ይሄድና እስከ ሸዋ ድረስ እና ሸዋ ደግሞ የምትባለው እቺ ስሞለስት ናት ከሌሎቹ አንጻር የሚሆነው ስሞለስት ናት ዌስተርን ሃይላንድ ላይ የምትገኝ ማለት ነው። ሶ ለዚህኛው ለ14ኛው ጥያቄያችን አኮርዲንግ ቱ ሳይዝ ይሄን ሲ ላይ ያለው መልሳችን የሚሆን ይሆናል ማለት ነው። which one of the following is not the characteristics of Rift Valley drainage system? Rift Valley drainage system character ያልሆነው የትኛው ነው የሚለን? so its size is restricted by the outward sloping highland. Awash is only major river basin in it. It consists of stream which follow in all direction and it is fault depression caused by numerous lakes and small stream ይለናል ማለት ነው። ይሄኛው ደግሞ ይሄ የሚሆነው ብዙ ስትሪሞችን ወደ ሁሉም አቅጣጫ ፍሎ የሚያደርጉ ስትሪሞችን ይዟል የሚለው ትክክለኛ መልሳችን ይሆናል። ምክንያቱም ሪፍት ቫሊዎች በጣም ኢሉንጌት የሆኑ ናቸው፣ ኢንክሎዝድ ዲፕሬሽኖች ናቸው፣ ወደ ታች ሎው የሆኑ አካባቢዎች ናቸው የሚሆኑት ማለት ነው። እና ስትሪሞቹ ምንድነው ዊዝን ኢትስ ፕራይመርሊ ፍሎ ሎንግቲድናል ያረው ሪፍት ፍሎር ትዋርድ ተርሚናል ሌኮች ለምሳሌ እነ ዝዋይ እነ አባያ እነ ጫሞ የሚገኙበት ቦታ ናቸው ማለት ነው። ሶ አዋሽ ሪቨር ናት ራዲካሊ ኢን ኦል ዳይሬክሽን በሁሉም ዳይሬክሽን እንትን የሚል አይሆንም ማለት ነው። ስለዚህ ይሄ በሁሉም ዳይሬክሽን ይፈሳል ፍሰት አለው የሚለው የሪፍት ቫሊ ድሬኔጅ ሲስተምን ካራክተራይዝ የሚያደርግ አይሆንም ማለት ነው። ምክንያቱም ኢት ኮንሲስት ስትሪም ዊች ፎሎ ኢን ኦል ዳይሬክሽን ሳይሆን ወደ ተወሰኑ ዳይሬክሽኖች ፎሎ የሚያደርጉ ሪቨሮች ሊኖሩ ይችላሉ፣ ወተር ፓርቶች ሊኖሩ ይችላሉ። ነገር ግን በኦል ዳይሬክሽን እንትን የሚሉ አይሆንም ማለት ነው። እና ይሄ ዲስክራይብ የሚያደርገው አውትዋርድ ፍሎዊንግ ሃይላንድ ድሬኔጅ ነው እና ይህ የሃይላንዶችን ድሬኔጅ እንጂ የሪፍት ቫሊ ድሬኔጅ ሲስተም ካራክተር ስላልሆነ ማለት ነው። ሶ ሲ ላይ ያለው ነው ትክክለኛ መልሳችን የሚሆነው። ለዚህም which one of the following is correct match of river with their ትሪሚየስ ወይም with their mouth ይለናል ማለት ነው። ሶ የዚህ መልስ የሚሆነው ገናሊ ዳዋቱ ኢንዲያን ኦሽን የሚለው ኮሬክት ማቹ የሚሆን ይሆናል። በአንጻሩ ሌሎቹ ትክክል አይሆኑም ማለት ነው። ገናሊ ጁባ ዳዋ የሚባለው ሪቨር ወደ ሶማሊያ ጆይን ያደርጋል። ከዛ ወደ ኢንዲያን ኦሽን ነው ፍሎ የሚያደርግ የሚሆነው ትክክለኛ የሚሆነው ለዚህ ጥያቄ እሱ ነው። ይሄ ኦሞ ሪቨር ፍሎ የሚያደርገው ነገር ግን ወደ ሌክ ቱርካና ይሆናል ወይም ይሄ ጊቤ የሚባለው ወደ ሌክ ቱርካና ነው የሚሄደው እንጂ ወደ ሜዲተራኒያን አይሄድም። ባሮ አኮቦ ወይም ሶባት የሚባለው ይሄ ወደ ሜዲተራኒያን የሚሄደው ይሆናል እንጂ ወደ ኢንዲያን ኦሽን የሚሄድ አይደለም። ገናሊ ዳዋ ነው ወደ ኢንዲያን ኦሽን የሚሄደው ማለት ነው። ሶ ትክክለኛ መልሳችን ገናሊ ዳዋቱ ኢንዲያን ኦሽን የሚለው ኮሬክት ማች የሚሆን ይሆናል ማለት ነው የሚሆነው። 17ኛ an Ethiopian river which turn 180 degree to make a large bend and after cutting an impressive and deep gorge emerging out in the west is ይለናል። ይሄኛው እንደሚታወቀው አባይ ወይም ብሉ ናይል የምንለው ነው። ምክንያቱም ይሄ በጣም የሚታወቅ ነው። ለምን ግሬት በጣም ከርቭ በማድረግ ይታወቃል። ብዙ አካባቢዎችን ግሬት ቤንድ አለው። ወይት ፋሎስ ኢኒሻሊ ሳውዝ ወደ ሳውዝ ኢስት ፋሎ ያደርጋል። ዘን ምን ያደርጋል 180 ዲግሪ ወደ በግማሽ ምናምን የሚያክል ወደ ኖርዝ ዌስት ከሳውዝ ኢስት ምን ያደርጋል ቤንድ ያደርጋል ወይም ተርን ያደርጋል ማለት ነው። ከዛ በምንድነው ከተም ያደርገው ከቲንግ ስሩ ኢትዮጵያን ፕላቲዎች ቱ ዘ ብሉ ናይል ጎርጅ ቢፎር ወደ ሱዳን ከመውጣቱ በፊት ማለት ነው። ሶ ይሄ በግሬት ቤንድ የሚታወቀው ማን ይሆናል ማለት ነው? ይሄ አባይ የሚባለው ወይም ብሉ ናይል የሚባለው ነው። 180 ዲግሪ ተርን በማድረግ ላርጅ ቤንድ ሜክ በማድረግ የሚታወቀው ይሄ አባይ ሪቨር ይሆናል ማለት ነው። አባይ ሪቨር ይሆናል ወይም ብሉ ናይል ይሆናል ማለት ነው። ሶ which one of the following ኢትዮጵያ ሪቨር as the largest catchment area ከነዚህ መካከል በጣም ሰፊው catchment area ያለው የትኛው ነው? አሁንም በድጋሚ ተመሳሳይ ጥያቄ ነው የመጣው። ይሄ በጣም ሰፊ ቦታ ያለው የትኛው ነው? ሶ አባይ ነው። ወደ 199812 ኪሎ ሜትር ስኩዌር የሚሆን ቦታ ከቨር ያደርጋል ኢትዮጵያ ውስጥ ብቻ እና ሜኪንግ ኢት ሪቨር ዊዝ ዘ ላርጀስት ካችመንት ኤሪያ ኢን ዘ ካንትሪ በኢትዮጵያ ውስጥ በጣም ላርጅ ቦታ ካሽ በማድረግ የሚታወቀው ይሄ ይሆናል ማለት ነው። ከዛ ዋቢ ሸበሌ የምንለው ደግሞ ሁለተኛው ላርጀስት ይሆናል። ከዚህ ከብሉ ናይል ቀጥሎ ኢትዮጵያ ውስጥ ላርጅ ቦታን
ካሽ በማድረግ ወይም ከቨር በማድረግ ማለት ነው። አን ኢትዮጵያን ሪቨር ዊች ድሬንስ ፓርት ኦፍ አማራ፣ ኦሮሚያ፣ አፋር፣ ሶማሊያ፣ ድሬዳዋ ኤንድ አዲስ አበባ ሲቲ አድሚኒስትሬሽን አስ ፓርት ኦፍ ኢትስ ካችመንት ኤሪያ ኢዝ ይለናል። ይሄኛው ደግሞ የትኛው ሪቨር ነው? እነዚህን አካባቢዎች ከላይ የተገለጹትን ከቨር የሚያደርገው የትኛው ነው? ሶ አዋሽ ነው ወይም አዋሽ ሪቨር የሚባለው ሪቨር ባዚን ኢዝ ዩኒክሊ ሲቹዌትድ ኢን ሴንትራል ኢትዮጵያ፣ ሴንትራል ኢትዮጵያ አካባቢ ወደ አዲስ አበባ አካባቢ ሲቹዌት የሚያደርግ ነው ወይም የሚገኝ ነውና ድሬን የሚያደርገው በጣም ሰፊ ኤሪያን ድሬን ያደርጋል ማለት ነው። ሶ ዛት ኢንክሉድ እዛ ጋር ሊስት የተደረጉትን እነ አዲስ አበባን፣ እነ ኦሮሚያን፣ እነ አፋርን፣ ድሬዳዋን፣ ሶማሊያን ከቨር አድርጎ ድሬን አድርጎ የሚያልፍ ይሆናል ማለት ነው። ይሄ አዋሽ ሪቨር የምንለው ማለት ነው። ሶ 20ኛው which one of the following is not true about ኢትዮጵያ ሪቨርስ? ስለ ኢትዮጵያ ሪቨሮች ትክክለኛ ያልሆነው የትኛው ነው ከነዚህ አማራጮች መካከል ነው የሚለን። ኦልሞስት ኦል ሜጀር ሪቨርስ ኦሪጂኔት ፍሮም ዘ ሃይላንድ ዜይ አር ኮንዳሲቭ ፎር ትራንስፖርቴሽን ኤንድ ኢሪጌሽን። ሞስት ኦፍ ሪቨርስ አር ትራንስባውንደሪ ኢን ኔቸር ኤንድ ሜጀር ኦፍ ዘም አር ካራክተራይዝድ ባይ ኤክስትሪም ሲዝናል ፍላክቹዌሽን። ናት ትሩ ትክክለኛ ያልሆነው የትኛው ነው የሚለን። ሶ ዜይ አር ኮንዳሲቭ ፎር ትራንስፖርቴሽን ኤንድ ኢሪጌሽን የሚለው ትክክለኛ መልሳችን የማይሆን ይሆናል ማለት ነው። ወይም ትክክለኛ ለዚህኛው ለጥያቄያችን መልስ የሚሆን ነገር ግን ስለ ኢትዮጵያን ሪቨሮች ትክክለኛ ያልሆነው እሱ ይሆናል። ምክንያቱም ዋይል መኒ ሪቨሮች ለኢሪጌሽን ክሩሻል ቢሆኑም ዋይል ምንም ያህል ክሩሻል ቢሆኑም ሞስት አር ናት ኮንዳሲቭ ፎር ትራንስፖርቴሽን፣ ለትራንስፖርቴሽን የምንጠቀማቸው አይደሉም ማለት ነው። በስቲፕ ግራዲየንታቸው ምክንያት በሲዝናል ደግሞ በክላይማቲካል በሲዝናል ፍሎው ምክንያት በነዚህ በዲፕ ጎርጆች በካታራክትስ ምክንያት ለትራንስፖርቴሽን አንጠቀመውም ምንም ያህል ለኢሪጌሽን መጠን ብንጠቀመውም ኃይል ግን ራሱ ለኢሪጌሽንም ብዙም እየተጠቀምነውም አይደለም ጭምር። ስለዚህ ይሄ ትክክለኛ መልሳችን አይሆንም ማለት ነው። ኢትዮጵያስ ላቲቲዩድናል ሎኬሽን ሪዘልትድ ኢን ፎሎዊንግ ካራክተር በት ዋን ኤክሰፕት ነው። ይሄም ላቲቲዩድናል ሎኬሽኗ እነዚህን ካራክተራይዝ እንዲህ አይነት ካራክተር እንዲኖራት አድርጓል። አንዱ ደግሞ ካራክተሩ አይደለም ነው የሚለው። ሰው ላርጅ አኑዋል ኤንድ ስሞል ዴይሊ ሬንጅ ኦፍ ቴምፕሬቸር የሚለው ነው ትክክለኛ የሚሆነው። ሰው የምትገኘው ኢትዮጵያ ኒር ኢኩዌተር አካባቢ ነው የምትገኘው አይደለ? በ3 ዲግሪ ኖርዝ እና በ15 ዲግሪ ኖርዝ አካባቢ የምትገኝ ይሆናል ማለት ነው ላቲቲዩድናሊ። እና ኢትዮጵያ ኤክስፔሪንስ የምታደርገው ስሞል አኑዋል ቴምፕሬቸር ሬንጅ ነው እና ሊትር ቫሪሽን ነው ያለው ከወርወር ብዙም ይሄን ያህል እንትን የላትም፣ ላርጅ አኑዋል ቫሪሽን የላትም ማለት ነው እና ሊትል አኑዋል ቫሪሽን እንዳላት ነው እንትን የሚለው። እዚህ ጋር ግን ዲ ላይ ሲያመጣው ላርጅ አኑዋል እና ስሞል ዴይሊ ሬንጅ ቴምፕሬቸር ምናምን ሲል ነበር። ነገር ግን እዚህ ጋር ሊትል ቫሪሽን ነው ያለው ከወርወር በት ካን ሃቭ ላርጅ ዴይሊ ሬንጅ። ዴይሊ ወደ ዴይሊ ስናመጣው ደግሞ ሆት ዳይ እና ኩል ናይቶች ላርጅ የሆነ እንትን ሊኖራቸው ይችላል። ዋይል ግን እዚህ ጋር ስሞል ዴይሊ ሬንጅ ነው ያለው ላርጅ ዴይሊ ሬንጅ እንደሚኖረው ነው የሚያሳየን ደግሞ ስፔሻሊ ሃይላንዶች አካባቢ እና ኦፕሽን ዲ ምን ያደረገው ይሄን ሀሳብ እዚህ ዲ ላይ ያለው ሀሳብ ገለበጠው ማለት ነው። ላርጅ አኑዋል ሳይሆን ስሞል አኑዋል ነው መሆን ያለበት። ስሞል ዴይሊ ሬንጅ ሳይሆን ላርጅ ዴይሊ ሬንጅ ነው መሆን የነበረበት ማለት ነው። ስለዚህ ኤክሰፕቷን ለሚለው ጥያቄ መልሳችን የሚሆነው ዲ ላይ ያለው ይሆናል ማለት ነው። 23ኛ ደግሞ አት ኖርማል ኮንዲሽን ኢፍ ዘ ኤር ቴምፕሬቸር ኦፍ ደናኪል ዲፕሬሽን 125 ቢሎ ሲ ሌቭል አይደለ ኢዝ 50 ዲግሪ ሴንቲግሬድ ከሆነ ሴልሺየስ ከሆነ ዋት ውድ ቢ ዘ ኤር ቴምፕሬቸር ኢን አዲስ አበባ ኢፍ ዘ ቴምፕሬቸር ኢዝ ኢፍ ዘ ኢት ኢዝ 2400 ሜትር አባቭ ዘ ሲ ሌቭል ይናላል። ይህም በጣም ቀላል ነው። ዲ ላይ ያለው መልሱ ነው የሚሆነው። ሶ እንዴት እንደሚሰራ እዚህ ጋር በደንብ አድርጌ አስቀምጬላችኋለሁ ማለት ነው። ከሰዓት አንጻር ግን እኔ ፈጠን ላለው ይሄን እያያችሁ እንትን ማለት ትችላላችሁ። መጀመሪያ ግን ሞክሩና እዚህ ጋር ካለው መልስ ጋር አንድ ላይ አነጻጽሩ፣ እንድታነጻጽሩ እንትን እላችኋለሁኝ ማለት ነው የሚሆነው። ሶ 25ኛ ደግሞ የሚሆነው ኢፍ ዘ ቴምፕሬቸር ኦፍ ፓርሰል ኦፍ ሳቹሬትድ ኤር ኦሪጂኔትድ ፍሮም ገልፍ ኦፍ ጊኒ ክላይምስ አት ቱሉ ዲምቱ ማውንቴን ዊች ኢዝ 4377 ሜትር አባቭ ዘ ሲ ሌቭል ዋት ዊል ቢ ዘ ቴምፕሬቸር ኦፍ ዘ ፓርሰል ኦፍ ኤር ዌን ኢት ሪችስ ዘ ሰሚት ኦፍ ማውንቴን ኢፍ ኢትስ ኢኒሻል ቴምፕሬቸር ኢዝ 30 ዲግሪ ሴንቲግሬድ ነው የሚለው። ሶ ይህም ተመሳሳይ የካልኩሌሽን ጥያቄ ነው አይገስ። ሶ ይህንም በደንብ አድርጌ አብራርቼ እዚህ ጋር አስቀምጬላችኋለሁ ማለት ነው። ለዛሬ እዚህ ጋር ቢበቃን የሚሻል ይመስለኛል።
በሚቀጥሉት ቪዲዮዎች ሌላ ቶፒኮችን ይዤላችሁ እንደተለመደው መመጣ ይሆናል። በዚህኛው ጥያቄ ላይ ማንኛውም ከመጀመሪያ ጀምሮ በነበረው ከዚህ በፊትም በነበሩት ጥያቄዎች ላይ ማንኛውም አይነት ሀሳብ፣ ጥያቄ፣ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ፣ ይደርሰኛል። ሰብስክራይብ፣ ላይክ፣ ሼር እንደተለመደው እንዳይረሳ። ቴሌግራም ቻናላችንን መቀላቀላችሁ እንዳትረሱ። በሚቀጥለው ቶፒክ እስከምንገናኝ ድረስ ደግሞ መልካም ጊዜ ይሁንላችሁ። አብራችሁኝ ስለቆያችሁ ስለተከታተላችሁኝ በደንብ አድርጌ አመሰግናችኋለሁ። ይመቻችሁ።